ሳይጠራ ጥልቅ ብሎ አሰጣው አጥቦ በቃ ኡስማን አንተ ሰው ከሐዲስና ከቁርአን አምጣ ተብለህ ከታሪክ ታመጣለህ ወላሂ ህዝብ ሞተ በቃ ዛሬ ምን ብሎ ጻፈ መሰለህ ተንቀልቅሎ ገብቶ አሰጣው እያሉ ከታች አሁን በቤቱ በኩል ስኩሮር አድርጌ ያርፍልሃለሁ እንደዚህ ብዬ በጠየቁት እኔን እየተሳሳትኩት ወይኔ ምናምን ብሎ ይስትልሃል ወላሂ ረቂቅ አላህ በቁም እንዲያዋርድ በነገራችን ላይ ዳጊ መረጃም እኮ ጉግል ነው የሚያቀርቡለት ታውቃለህ ወይኔ ኔና አንተ ጉግል ነው ትላለህ እንዴ ከሐዲስና ከቁርአን አንተ አሁን ግድያ በእስልምና ወይ በክርስትና ከተባልክ ሱሪያን ትጠቅሳለህ እንዴ ቱርክ ትጠቅስት እስፔን ወይ ዛሬ ቻርጂቢቲ አለይሂ ሰላት ቻርጂቢቲ የጨነቀለት ቻርጂቢቲ ላይ ትገባና ወላሂ ቻርጂቢቲ የማያወጣው የቁርአን አያት አለ እኔ የፈለከውን ነገር ልቀጣ እንዴት ሱረቱ ናምል ያለው የጨረቃው የለም ወላሂ ያወጣው ፀሐይ ውስጥ የሚገባው ገባና ቼክ አድርገው ሞክረዋለሁ እስኪ ከመስጊድ ስመጣ ይኸው አሁን ይኸው ዝም ታደርጋለህ ወላሂ ኢንሻአላህ እንሞክረዋለን እውነትህን ነው እኮ ልክ ነህ እኔ አምናለሁ እኮ እንደዚህ ነገሮች ያለም በታጂ ስጠይቀው የሆነ ሐዲስ ያመጣልና ግን ምንነቱን ይሁን ምንጭና ውሃ ነው የሚለው አይደለም ቁርአኑ ያለው ገና እኔ እንደውም አንድ ነገር ማምንበት ነገር ገና ቻጂቢቲ ኢንሻአላህ ወይም ደግሞ አላሁ ያለም ማለት ይጀምራል ለማይገርም ይሰልማል አዎ ቻርጂቢቲ እናሰልመዋለን በቅርቡ ኢንሻአላህ ገና ለስልምና እጅ የማይሰጥ የለም ገና ምን አይተው ወላሂ ሙስሊሞች ዳዋት ይሰልማል ቀላል ይሰልማል ቻጂቢቲ መስለሙ አይቀርም ኢንሻአላህ ምናምን ጀምሯል አሁን የቀረው አላሁ ያለም ነው አሁን የፀሐዩ ሲጠየቅ ሱረቱ ነምል ያለው የሚያመጣው ነገር የለም የሚቀጥለው ሳምንት ላይ አላሁ ያለም ማለቱ አይቀርም ጉዳጊ ወላሂ ታዝናናኛለህ በጣም እኔ ብሬ ነው ለምን መሰለህ አንተ ሁሉ ነገር አለ ተብሎ ሲጠየቅ ይሄን መልስ ካቃተው የመጨረሻ የውሸት መሆኑን እኮ የምታውቀው ዝም ብለህ የሐዲስ ቁጥር ዝም ብለህ ጽፈህ ከተት እስኪ የለም እንኳን አይልህም እንደዚህ አይነት ነገር እኮ ኑ ምናምን ብሎ የሆነ ነገር አይ እሱም እኮ ሱብሃንአላህ እኔ እኮ ሙስሊሞች ደግሞ ሮጠው እሱ ጋር ሲሄድ እኮ ነው ደግሞ የሚገርም ሬነር እኛ እኮ አንጠቀም ቻርጂቢቲ ምናምን አንጠቀም እኛ እኮ ከቁርአን ውጭ አንወጣም ከቁርአንና ከሐዲስ ውጭ ብትገለን አንወጣም በቃ ብትገለን እኛ ቁርአን ሐዲስ ከዛ ውጭ የትም ወዴትም አንወጣም እነሱ ናቸው ምን የሚሏት ወላሂ ቻጂቢቲ ይኸው እኔ ለማየት አብቃችሁ ኢንሻአላህ ማ ይጨምሩለታል ወላሂ ወይ ኢንሻአላህ ወይ ማሻአላህ ወይ አላሁ ያለም የማይቀር ነው ጳውሎስም አላሁ ያለም ብሏል እኮ ገላትያ 6 ነው አንድ ላይ ገላትያ 6 አላሁ ያለም አላለም የዛሬ 14 ዓመት አንድ ሰውዬ በስጋ ይምጣ አይምጣ አላሁ ያለም ይላል እኮ እዛ ጋር እንግሊዝኛ ጳውሎስን አታስታውሰኝ ጳውሎስን ሳስታውስ ኮቷን እንደኔ ተወዷለህ በአላህ እኔ ጳውሎስን ዝም ብዬ ሳስባት የሆነ በቃ በጣም ዝም ብሎ ያስቀኛል ራሱ ሳስበው ጳውሎስን እኔ እንደው አፉ በል እንጂ ጣሊያን ሰፈር ምናምን የተወለደ ነው የሚመስል በጣም አራዳ እኮ ነው ብትይው የሆነ ረቂቅ የምንዳር ታውቃለህ የክርስቶስ መሰቀል እውነት ካልሆነ እኮ ውሃ በላን ይላል አይተዋል ዳጊ ሬነር መጥቶልሃል ትጠቀማላችሁ ሬነር ቱባክ ሬነር በጣም ምስኪን ጥሩ ልጅ ነው ሰሙን ሲጨምቀው ነበር ሰሙን ሬነር እንዴት ነው ግን መጀመሪያ ሰላሙ አለይኩም በል ደህና ነህ ወይ ሰላሙ አለይኩም በል በመጀመሪያ ሞዴሬተር ድጋሚ ሳቡኝ ሎርድ የኢየሱስ ሰላምታ ነው ሰላሙ አለይኩም በል አይፈቀድልንም አትመልሰው ምን ይሰራል አሁን ሰላም አለይኩም በል ሰላም ለእናንተ ይበል ሃይማኖታችሁ ራሱ አትበሉ ነው የሚለው ግን እዚህ ቤት ስትገባ ሰላም አለይኩም በል ከሃይማኖት በተቃራኒ እንድቆም ነው በተቃራኒ ሳይሆን በትክክል እንድትቆም እንጂ አይደለም እርግጥ ግን ሰላም አለይኩም ወአለይኩም ሰላም ይባላል እኔ ነው እንዴ አንድ ጥያቄ ልጠይቅ እስቲ ደግምልሃለሁ ሁለተኛው ችግር የለውም አብሽር ችግር የለውም አሁን አንድ ጥያቄ ልጠይቅ እስቲ
አብ ለኢየሱስ ህይወትን ባይሰጠው ኢየሱስ በህይወትም ይኖር ነበር እንዴ? ያለ ማንም አይኖርም። ሁሉም ከአብ የተነሳ ነው የሚኖረው እኮ አብ ኢየሱስን እኮ አዎ ኢየሱስ እኮ ህይወት ኢየሱስ ግን ጥያቄ ምን መሰለህ? ኢየሱስ ከማርያም ከመጸነሱ በፊት ነበር እንዴ? የለም። ታዲያ አንተ አሁን ሻሃዳ ብቻ ነው የቀረ ማለት እኮ ነው። ምን አገናኘው? እኔ በቃ ታዲያ ለመሰለህ አሁን እኔ እናንተ ብናወራው በምን መሰለህ? ዮሐንስ ላይ ባለው 5:44 ላይ እና ዘዳግም ላይ ባለው 34:10 ይመጣል በተባለው ነብይ ነው ማውራት ያለብን እኔ እናንተ። ኢየሱስ ቆይ ለአንተ ኃጢአት ተሰቅሏል? አዎ ተሰቅሏል። አዎ እርግጠኛ ነህ? አዎ ተሰቅሏል። እስቲ ዮሐንስ እንትን ዕብራውያን 5:31 ክፈት። ይቅርታ ሐዋርያ ሥራ 5:31 ምን አልተሰቀለ የሚል ታመጣ ነው ከመጽሐፍ ቅዱስ አይደለም። አቆይ በመሰቀሉ ጉዳይም ባለመሰቀሉ ጉዳይማ ቀስ ብለን እናወራለን። እዚህ ሐዋርያ ሥራ 5:31 ክፈትና እንደው እስቲ ያሳየኝ እስቲ እንደው ስለምወድህ ማለት ነው። እኔ ራይነር 5 ጥቅስ እሰጥሃለሁ። 5ቱንም ጥቅስ ታስማማልኛለህ። በፈለገው ነገር አድርገህ በቃ መቼ ያጨና ነው ማስማማው ነው ደግሞ አስማማልኝ ብያለሁ። ይኸውልህ 5 ጥቅስ አሁን ይኸውልህ ሐዋርያት ሥራ ላይ እሰጥሃለሁ። ከዛ 4 ጥቅስ እጠቅስልሃለሁ። 5ቱን አንድ ላይ 200 ሰው አለ ታስማማልኛል። 5ቱ አሁን ሂድና ሐዋርያት ሥራ ላይ 5:31 ግለጽ እና አንብብልኝ። አሁን ወደ የመጽሐፍ ቅዱስ ግጭት ነው ወይስ ምንድን ነው የምናየው? ኧረ ግጭት የመጽሐፍ ግጭት ከፈለግማ ደርዘን አወጣልሃለሁ። እንደውም ኢየሱስ 7 እንጀራ ነው 5 እንጀራ ነው ቆርሶ የሰጣቸው 4,000 ሰዎች ናቸው 5,000 ሰዎች ናቸው። ጳውሎስና ስሙንን ነው ያገኘው ወይስ ብቻ? እንደዚህ አይነት ጥቅስ ነው ይኸውልህ ለእንትን ለመከራከሪያ አልጠቀምበትም። እኔ አሁን ነፍስ የሆኑ ጥቅሶች ናቸው። 5:31 አንብብልኝ። ከዛ ስትመለስ ደግሞ ዮሐንስ ትገባለህ። ስትመለስ ሕዝቅኤል ትገባለህ። ስትመለስ 5:31 ይህን እግዚአብሔር ለእስራኤል ንስሐና የኃጢአት ስርየት ይሰጥ ዘንድ ራስን መድኃኒት ማድረገው በቀኙ ከፍ ከፍ አደረገው። ለማን ነው? ለእስራኤል ንስሐና የኃጢአት ስርየትን ይሰጥ ዘንድ። ለእስራኤል አይደለም። አንተ እስራኤላዊ አይደለም ማለት ነው። ቆይ ለእስራኤል ቆይ እባክህ ልጨምርልህ እንደው እስቲ እነዚህ ጥቅሶች ቶሎ በሉ ሀቢቢ ችግር የለውም። ቆይ ኧረ አይኸውልሽ ቆይ ኧረ ስራ ዮሐንስ 8:26 ግባ አይደለም አይደለም ቆይ አይደለም እረስቸው ነው። አየህ ፊት ይህን ለእስራኤል 1 ዮሐንስ 8:24 እንግዲህ በኃጢአታችሁ ትሞታላችሁ አልካችሁ፣ እኔ እንደሆንኩ ባታምኑ በኃጢአታችሁ ትሞታላችሁና አላቸው። እሺ ወይ ፈጣሪ በምናችሁ ትሞታላችሁ ነው ያለው? በኃጢአታችሁ ትሞታላችሁና። ሕዝቅኤል 18:20 እኔ የፈለግከውን አነብልሃለሁ፣ ግን እኔ ማስነብባለሁ። አስማማልኝ ያልኩህ ሕዝቅኤል 18:20 እኔ ማስነብባለሁ ታውቃለህ። እኔ አይኸውልህ አስማማልኝ ያልኩህ ሕዝቅኤል 18:20 ወይ አንዴ ዳጊ እንትን ሪነር ሰላም ነው። አልሐምዱሊላህ እንትን ነው ዛሬ አሁን ሪነር ሻሃዳ መያዝ ቢፈልግም ሻሃዳ የሚያስይዘው ሼህ የለም ዛሬ እና ዝም ብለን ነው የምትለፈው። ስለዚህ ኢዳችንን ዝም ብለን እንትን ብንጠሽ አይደለም እቺ ብቻ ቆይ አይ እነዚህ 5 ጥያቄዎች ድጋሚ አልጠይቀውም። ቆይ አሁን ሻሃዳ ራሱ ሊያዝ ቢል የሚያስይዘው ሰው እየረፍት ነው የለም። ስለዚህ ዝም ብለህ ከምትለፋ ሌላ ቀን በሰፊው እኔም ተደርቤ ለ2 እንወቅጠዋለን። ምን ይመስላል? ጃናዲ
ጃው ወንድሜ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሌላ ቀን ለሁለት እንወቅታለን። ዛሬ ኢዳችንን እናክብር እና ይሄ አሁን አምስቱ ጥያቄ ሳያስማማልኝ ይውረድ ትላለች። ያምልጥ እግዚአብሔር ትንሽ ተንፍስ። በዓል አይደል ይዝናና። እሺ ያው ተውኩት። እሺ አንተ ደግሞ እሺ አንዱ ለቀን ስለሆነ የቀረክ ዘና በል። እሺ ሪነር ፈታ በል ተዝናና። ቆበን ካረግ በኋላ ወደዚህ ወደዛ ማለት ስለሌለ እሺ እና ቀጥሉ። በቃ ወደ መስጂድ እየገባሁ ነው። እሺ ቆይ ብቻ እንዳባል እንዳትገባ ቆይ ድጋሚ እኔ አንዳንድ ነገሮች ሜታፎሪክ ነው ምናምን እንደዚህ አይነት እንትኖች አሉ። ራይነር ወንድሜ እንትን ኢሳያስ ተወሱሻለሁ። ቆይ ባህል እንዳታስቆመኝ እሺ። እንትን ኢሳያስ 19:1 ላይ እግዚአብሔር በደመና እየበረረ መጣ ይላል። ሌታስ ብሪፍ ይህን አንቀጽ ያብራራልኝ። በደመና እየበረረ መጣ ይላል። ራይነር ከዚያ ጋር ታጣላኝ ነው ምንድን ነው? አልጣላም አይደለም። አንዴ ተወሱሻለሁ። ቆይ በእናትህ አምስት ጥያቄማ ያበደ ጥያቄ ነበር። ወላሂ ኡምሬን አታስማማልኝ። ለምሳሌ ቀኝን ለሚሰጡ ቀኝን ለሚመጡ ግራ ስጣቸው ይላል ባይብል። ኢየሱስ ግን ጥፊ ሲመታ ለምንድን ነው የምትመታኝ አለ። ሁለቱ ይጋጫል። ለምን ትመታኛለህ? አጥፍቼ ከሆነ ትነግረኛለህ አለ። ስለዚህ ሁለቱ ይጋጫል። የትኛውን ነው የምትቀበለው? አንድ ሁለተኛ ግን ልንገርህ፣ ለእስራኤል ኃጢአት ነው የመጣው። ሁለት እስኬል ላይ ደግሞ ምን ይላል መሰለህ? እያንዳንዱ ኃጢአት ሁሉም አባት በልጁ ልጅ በአባቱ ኃጢአት አያዝም ይላል። ሶስት ሁሉም በኃጢአቱ ይሞታል እንጂ ማንም ሰው እንትን እንደማይል። አራት ለሰው ልጆች ኃጢአት የሚል እሱ ጋር ደግሞ አለ። አምስት ለእስራኤል ነው በኃጢአት ማንም ሰው እያንዳንዱ ኃጢአት ይጠየቃል። እንዴት ብለህ ታስማማልኛል? ይህን ሁሉ ነገር አንድ ላይ ማለት ነው። ከእንደገና ደግሞ ሶስተኛ ምን ይላል ደግሞ ኢሳያስ 42 ላይ እግዚአብሔር መንፈስ ነው ምናምን ለምትሉት ማለት ነው። እግዚአብሔር አካል እንዳለው ሁሉ የሚያሳይ ነገር አለ። እነሆ ደግፌ አቅፌ ያዝኩ ባሪያዬ ነፍሴ ደስ የተሰኘችብኝ ይላል። ነፍሴ ዳጊ አንዴ ወደ ነገር እሺ እንኳን አደረሳችሁ ብለህ ልትወርድ ነው። ላስወረደኝ ወሮታ ከፍላለሁ ወደ ይሰርካል። አረ ቢስሚላህ ተክቢር አላሁ አክበር አላሁ አክበር። ሸይጣን አየህ እንደዚህ ነው የሚወርደው። ወይኔ ጨመቃ ሱስ ላኢላሀ ኢለላህ። ረቂቅ በቃ ስለ እስልምና እናውራ። በአላህ እስልምናን እንዴት አየኸው አንተ? እኔ ባለፈው ስጠየቅ በጾታ ሁሉ አይገናኝም ብያለሁ። አንተ ምን ትላለህ? እስልምና ዓለም ነው ዓለም። እኔ ረመዳን ላይ የመጀመሪያ ቀን ስሰግድ ሀብታም የለም፣ ድሃ አትለይም፣ ጩጬ አትለይም፣ ገንዘብ ያለው የለ። ሱብሃንአላህ በቃ የሆነ አንዳንዴ ሰርከስ ይሰጥ የለም ያለው ስማ ያላሰጠኝ ሁሉም ረድፋቸውን ይዞ ቀጥ ብለው ቆመው አላሁ አክበር ሲባል ስጁድ ሲባል ገንዘብ ይኑረው አይኑረው ወላሂ አድረይም። ምናልባት ሽቶ የተቀባ ሰው ውድ መስጊዱ ደግሞ ሽቶ የሚቀቡ ሰዎች አሉ። እንዴ እስልምና አለ እጅ ላይ የቆመው መኪና ቶ የመኪናው አይነት ቶ ለካ ዱንያውም እነሱ ጋር ነው እኮ በቃ ብለህ ነው የምትለው። እና አያወራም እኮ ሙስሊሙ ታውቃለህ። እንዲህ ተደረገልኝ እንዲህ አደረገልኝ አላህ እንዲህ አደረገልኝ ብሎ አይልም እንጂ እንደ ሙስሊሙ እኮ የተደረገለት የለም ታውቃለህ። እኔ ወላሂ ነው እኮ በቃ ብለህ እና እስልምናን እንዴት አገኘው ሲሉኝ ከክርስትና ጋር ወዳድሮ ሲሉኝ በጾታ ሁሉ አይገናኝም ብያቸው ሄድኩኝ። እዛ አብሮ ይሄ ገለጻ ተመችቶኛል። በጾታ ሁሉ አይገናኝም ወላሂ መሰለህ። ይኸውልህ እስልምና ኖረህ ነው የምታየው። ኖረህ በቃ አሁን ይኸውልህ ውጭ ላይ ያለው ተረትረቱ
መስጊድ ውስጥ ከገባ ይገድለዋል። አላሁ አክበር ብለው ቢስሚላህ ብሎ ይጨፈጭፈዋል በዱላ። ያ አላህ ጥላቻ አንተ እኔ ምን አይነት እንደው ቼክ የሚያደርገኝ አጣሁ። እኔ እኮ በጣም ዘንጬ ነበር የሄድኩት ላስገርማቸው። ለካ ከኔ ማዘባ አብጃ አውቅ ያለው አለ አንድ ሰው እንደዚህ አይነት እብድ ግን አጋጥሞኝ ያቅባለ በቦክስ ለምጦት እኮ እኔ እኮ መዘነጤ ነው። በእኔ ቤት ስጋማ ፍሬንድ እኔ ጀለቢያ ገዝቼ ነበር ከመስጊድ ጋር የገባሁት። አንዴ ሲታጠብ ስንት ዓመት ሆነ ዳጊ ከሰለም? ስንት ዓመት ሆነ ከሰለምክ ዳጊ? ኧረ በእናትህ ምንድን ነው አንተ ብታውለው ሳልሰልም 10 ዓመት በጣም ቁርአን ምናምን ስቀራ ነበር። ወላሂ ዳር እያልክ ነበር? ዴቭሬት ነው ዴቭሬት ነበረ። በቃ በጣም ክርስቲያኖች ነበሩ። ጠየኳቸው ሱብሃንአላህ አንድ 5 ጥያቄ በጣም ጭንቅላቴ ሊፈነዳ የደረሰ አልሐምዱሊላህ። ጎረቤቶቼ በጣም ምርጥ ስልጤዎች ነበሩ። የተከራየሁበት ግቢ በቃ በተሰጠኝ አስለመዱኝ፣ ቁርአን አስለመዱኝ። ሃይማኖቴ እንኳን ቆጣው ቆይቼ ነበረ። እንትን ጥሩ እንትን ነበሩ ዱርዬ ተው በቃ አሁን ይሄንን ተው። አሁን እኔ በዚህ ሰዓት እንደዚህ አይነት ቀለምጤ በነገራችን ላይ አንተ ባልከው በዚህ ማለት ሀብታምና ድሃ እኩል በመቆሙ እስልምናን የተቀበለቻለች ነጭ ማለት ነው፣ ፈረንጅ ናት። እና በመንገድ እያለፈች እዛ ጽዳት እያጸዳት ያለች ከዛ ኢቃም እየተባለ ነበርና ያም የሚያጸዳው የሆነ ደግሞ በጣም ሌክዠሪ ከሆነ መኪና ውስጥ ወርዶ ሁለቱም እኩል ቆሙ። በጣም በዚህ ተገርማ የሰለመቻለች። መጀመሪያ እኔ እንዴት እንደሆንኩ ልንገርህ። በጣም የታመምኩበት የጓደኛዬ እናት ሽስታ ነበረች። ፍታታ ሞታ በጣም ድሃዎች ናቸው። በቃ ድሃ ብዬ ብል በቃ መጨረሻ የሚያሳዝኑ እና ፍታት ኑ ተብሎ ይጠሩላል። አልመጣም አላሉ። መኪና ምናምን ስላልቀረበላቸው የመጀመሪያ ግን ረግጬ ወጣሁት። የዛን ቀን በቃ ነገ ለእኔስ ምን ዋስትና አለው? መኪና ይዛችሁ ነው ብር ትከፍላላችሁ ብለው የቆየ ታሪክ ነው። ምነት በጣም አመመኝ። በቃ ሂደን እዛ ፍታት አስደረገን። ልንቀብራት ስንል ዶፍ ዝናብ ሲዘንብ ሴትዮ ኃጢአተኛ ነች አሉት። ሚስኪን ወላሂ ሚስኪን ዝናብ ስለዘነበ ቁልቁለት ላይ ነበር። ጎርፍ ውሃ ሞልቶታል። ቀብሯን ማለት ነው። በአካፋ ማውጣት ነው የሚቀለው። ሴትዮ ኃጢአተኛ ነች ብለህ ከዛ ጋር ነው ትሄዳለህ እንዴ? ከዛ ጋር እኔ አንድ ኪሱ ያበጠሰው ቢሞት ግን ከነ ቢራቸው ከነ ቅጥምጣምና ከነ ጸናጸላቸው አረተዎች እባክህ ጨላ የሚቀበሉት ጨላ ሳይቀበሉ እኮ ፍታት የለም ታውቃለህ። አውቄ አሁን አላሁ አክበር ብንል ይሻላል። ቶ በእናትህ ዳጊ ደግሞ እያስወሰወስከን ውስዋስ ላይ ያስገብተህናል እኮ ምንድን ነው ውስዋስ ላይ ያስገባንና ቆራ አላሁ አክበር እንበል ይላል ማለ ማለት እኔ ነገርኩህ። ቅድም እኮ የነገርኩህ አልሰማኝም። ሙስሊሞችን ለማስገረም መስጊድ ጋር ያበደ ጀለቢያ ገዝቼ ሄድኩኝ። ለካ የኔ ጀለቢያ አይደለም ፊራውን የለበሰው ነው። ከእነሱ ጋር ሲታይ አጣጥሮ ኧረ ዳጊ ኮሜዲ ሆናል በጣም ወላሂ። በቀደም ልቤን አንዱ መታኝ ብዬ ነግሬያለሁ። እንዴ ሰላት ሊያቋርጥ ለረቂቅ ነግሬያለሁ አይደል? ሰላት ሳላስበው ሳቋርጠው ደረቴን እንዴት እንደመታኝ በማግስቱ ፍለጋ ይልኩም እንዴ ልበተው እኔ አላውቅም። በእጁ ነው መመለስ የሚገባው በእጁ ነው። በኋላ ላይ ነው እኮ የነገሩኝ። አንተ እንዴት አድርጎ እንደመታኝ ብታየው ላኢላሀ ኢለላህ። ኦኬ ሶላት እየሰገደ በሱ ፊት ሳላስበው ላልፍ ነው በማይበላው በኩል አንተ ደረቴን እኔ ያስባለኝ። እኔ ደግሞ ማውቀው ምን መሰለህ ዳጊ፣ እንደዛ ሊያልፍ ሲል እጁን እንደዚህ እንትን ሲል ሂዶ አቅፎት ሰላም ያለው እኔን እጄን ጨብጦኝ ያለፈ ሰው አውቃለሁ። ሽማግሌ ሰው ያው በቀደም ሊያልፍ ሲል ቀኝ እጄ ተዘረጋለ ጨብጦኝ ያለፈ። ግን በእጅ ላይ የሚወራው ይሄ ቅራቅንቦ ወሬ እስላም እንደዚህ ነው። የአላ ጽዳት የአላ ጽዳታቸው። አንተ ግን አሁን ባለፈው አንድ የክርስቲያን ቤት ተለጥፎ ያየሁት ምን ይላል? እስላሞች ለምንድን ነው የሚታጠቡት ብለህ አርዕስት ትለጥፋለህ። አንተ አሁን ግም ካልሆንክ በስተቀር እንደዚህ ትለጥፋለህ።
እንዴት ማለት ለምንድን ነው የሚታጠቡት? ወላሂ ስንረስ ዳጊ እስላሞች ለምንድን ነው የሚታጠቡት ብሎልን፣ በዛ ላይ ትልቅ ሰው፣ በዛ ላይ ኦርቶዶክስ ለምንድን ነው የሚታጠቡት እስላሞች ብሎ እና መታጠብ እየተጠየፈ ነው። ፖሊስን እንትን አስገቡት። ምንድን ነበረ መታጠብ እየተጠየፈ ነው ትላለህ እንዴ? በስራችንም ላይ የፋብሪካውን ቆሻሻ ላለማንሳት ከተወለድክበት ጀምሮ ቆይ እነሱ ግን እንደዚህ አይነት ትስማ አሁን እንደው ጀናባ ምናምን ሆኑ ቄሱ ታጥቦ ይገባል። ግን ወደ እኔ እንደው ዝም ብሎ ገብቶ እንደ ፍየል የሚለፈልፍ ነው ይመስል 40 ቀን ጫማ አይወልቅም። 40 ቀን ጫማ አይወልቅም። እኔ በፊት ማለት ነው ካፌር እያለሁ ባሬስታ ሰራ ነበር እና ከፊት ለፊት ቤተክርስቲያን አለ እና ቅዳሴ ሰዓት ሲደርስ 9 ሰዓት ላይ ምናምን ከቀኑ ይመጡና ሶስት ጃምቦ ምናምን ላፋርጎ ይገባል ቅዳሴ። አሁን ጠጥቶ ማለት ነው ካፉ የሚወጣው ሽታ ራሱ አስበው ምዕመኑ ራሱ ይሰክራል። በሲቀጥል ኦርቶዶክስ ላይ እንትን የሚባሉ እኮ አሉ ታውቃለህ ዳጊ? ባህታዊ የሚባሉ አውቃቸዋለሁ። ባህታዊ የሚባሉ ራሳቸውን ይገርፋሉ፣ ውሃ ይነካቸውም ያው በሰንሰለት ሁለት ውሻ አለ እንትና እስላም ከመድረክ ጽፋ እንካ አለይኩም ጀማ ዳጊሽ ሰላም አለይኩም ረቂ ሙባረክ እንዴት ናችሁ? ሰላም ነው አለይና ወአለይኩም ተቀበለላሁ ሚና ወሚንኩም ነው የሚባለው። እናንተ አለይና ወአለይኩም ምን ማለት ነው? አለይና ወአለይኩም ይችን እንኳን አይዳችሁ አታጠሩብ እንዴ? በላይና በኔ ላይና በላይ ላይ ማለት ነው አይደል? ያፈር አለይና ወአለይኩም የሚሉት በአንተና በላይ ላይ ነው ምንድን ነው? አይ ለእኛም ለእናንተም እንደማለት ነው። ይምጣብኝ ሲባል በእኔና በአንተ ላይ እንደሚባለው ማለት ነው አይደለም ዳጊ። በእኛም በእናንተም አለይና ወአለይኩም ስትል አሁን ረመዳን ሲሆን ያው ኖ ስለሆነ አሁን ለምሳሌ ዒድ ሙባረክ ስትባል ተቀበለላሁ ሚና ወሚንኩም ትላለህ። ምክንያቱም ረመዳንም ስለነበረ ነው። ግን አለይና ወአለይኩም እኔ አለይና ወአለይኩም እና ሚነል ፋይዚ የሚሉት ነገር በጣም ነው ያምታታኝ። እኔ ሚነል ፋይዚ ሚነል አይዲ እና ሚነል ፋይዚ ምኑ ነው ያምታታ? ሚነል አይዲን ምን ማለት ነው? እንጃ ሚነል አይዲን ማለት ያው ኢድን ከደረሱ ሰዎች ኢድን ካከበሩ ሰዎች መካከል ሆነ ሚነል ፋይዝን ደግሞ አንተ ተጠየቅ ብጨምቆ ምናለ እሺ ሀቢብ ኧረ ጨመቃው ይቀጥላል። ኢድ ነው ኢትዮጵያ ምን ታመጣለህ? እኔ እኮ እንዴት ትርጉም ይጠፋል አልከኝ። ሚነል አይዲ እላለሁ እኔ እንጃ አይደለም ምንድን ነው የተምታታብኛል ስላል ሚነል ፋይዝ ያው ሚነል ፋይዝ ምንድን ነው? ሰላም አለይኩም ያ ጀማዓት አልኸይር። ነቢል ሰላም ናችሁ ወይ? እንኳን አደረሰ። ገና ነኝ እኔ ነገ ነው የምደርሰው። ወላሂ ወላሂ ምንድን በላዳ ነው የምትሄደው? ዳጊ ገና እያፈጠርኩ ነው እኔ። ኧረ ቢስሚላህ ማሻአላህ አላህ ያሻው የዚች አይነት ነገር በቃ በእናንተ ምናምን እኮ ነው የምንገረመው። ወላሂ አይ አይደለም እኛ ቤት ላይ እየተወያየን ሀሰን ጁማ ልሰግድ እየገባው ነው ይለናል እንዴ። እኔ ገና ይኸው በቃ አሁን እሻ ልሰግድ ነው። ሳሚ ደግሞ መግሪብ ልሰግድ ነው ይለናል። ከሌሊቱ የሆነ ስንት 11 ሰዓት ነው 12 ሰዓት እንደዚህ ድብልቅልቅ እንዳለብን የት ነው ያለው? ወላሂ እናንተን እንኳን አደረሳችሁ። ኢድ ሙባረክ ያ ጀማዓት አልኸይር። ኩሉ ዓም ወአንቱም በኸይር ኢንሻአላህ። አንተ ከታች መሐመድ የምትባል ልጅ የላችሁም እንዴ? የሆነች ልጅ አካውንት ላክልኝ ብላለች። 400 ነበር እሱ አስገብታለሁ ከሆነ ድጋሚ 4 ነው የምትፈልገው ነው። እስቲ እናንተ ቼክ አድርጉ። እነዚህ ሙስሊም ወንድሞች እህቶቻችንን ሉሉ እያደረጉ ስለሆኑ ባለፈው ኢቨር ነገር ያለው አይደል? አንድ ልጅ ሰለምኩ ብሎ እሱን ሰላም ያለ ሰውዬ ካያችሁት፣ ወይም አሁን ደግሞ አብዲ ብሎ ይቀየራል። በጣም ምርጥ ሿሿ ነው። እሺ ቤተሰብ ተቸግሬ ሰልሜ ምናምን እያለና ጅጅጋና ሶማሌ ክልል ነው የምኖረው ይላል። በውስጥ በኢንቦክስ ነው የሚልክላችሁ ከሰለምኩ እንደዚህ ነው እያለ
ዳጊ ሰላም አለይኩም ተክቢራ በሉ እያሉ ነው። ተክቢራ በሉ እያሏችሁ ነው። አለይኩም ሰላም ሀቢቢ። የቶነ ነው ተክቢራ አይመቸኝም። አንዳችሁ በሉ እስከዛ ፈይሰል ሀቢቢ ትችላለህ አንተ በልን እስከዛ ወይ ተክቢራ በሉ ተክቢራ በሉ ተክቢራ በሉ እያሉ ነው። ኮሜንት ላይ ወይ ተሰገደ